አቶ መሳፍንት ወይም አርበኛ መሳፍንት ተስፉ የተናገሩት ንግግር ከዚህ ቀደም ስንናገራቸው ለነበሩ ነገሮች ፍንጭ ሰጪ ምናልባት ሊሆኑ ይችላሉ። ጎረቤት ሀገር የገቡ ስምምነት እየተፈራረሙ የሚወጡ አካላቶች አሉ። በቀጣይ እናገራለሁ ነው የሚሉት። ምናልባት መላምት ሳስቀምጥ እኚህ ሰዎች ከአማራ ሕዝብ ፍላጎትና ወይም የአማራን ሕዝብ ጥቅም አሳልፈው በሚሰጡ ተግባራቶች ላይ በተወሰነ ነገር ወይ በመደለያ ተይዘው ሊሆን ይችላል ወይ መስሏቸው ሊሆን ይችላል። እናንተ የምትሉትን ትላላችሁ። ከሱዳን ጋር፣ ከሻቢያ ጋር፣ ከቲፒኤልኤፍ ጋር እንዲሁም ከኦነግ ጋር ጽምዶ ወይም ደግሞ ፖርት ሱዳን ላይ እንደሰማችሁት አንዳንዶች እየገቡ እየተፈራረሙ ይወጣሉ። እነዚህን በቅርቡ እናገራለሁ ነው የሚሉት። እንደ ንግግራቸው ከሆነ ይሄ የተፈጠረ ወይም ተፈጠረ የሚባለው ጥምረት በአሸዋ ላይ እንደተሰራ ቤት ነው። ዛሬ በሀገራችን አንድ ዜጋችን ላይ ያደረገው ድርጊት ታሪክ ይቅር የማይለው ነው። ድርጊቱ እንዲህ ነው። በጅንካ ከተማ አንድ ወጣት ስራ ለመቀጠር ይሄዳል። ስራ ለመቀጠር በሄደበት እንቅልፍ ይወስደውና ይተኛል። ሲነሳ ግን ይህ የምታዩት ሰውዬ የግብረ ሰዶም ድርጊት ፈጽሞበታል። የሆነ ነገር ወቅቶት ካልሆነ በስተቀር እንዴት ነው የሚሆነው? እግዚአብሔር ያሳያችሁ። መናፈሻ ውስጥ ተኝታችሁ ወይም ጋደም ባላችሁበት ስትነቁ እንዲህ ያሉ ሰዎች የግብረ ሰዶም ድርጊት ፈጽመውባቸው ስታገኙ በጅንካ ከተማ አስተዳደር አዲሱ መናኸሪያ ተብሎ በሚጠራበት አካባቢ የግብረ ሰዶም ወንጀል የፈጸመው ተከሳሽ በዳሽ ዓመት ተቀጣ ይላል። እስራቱን ነግራችኋለሁ። ተከሳሹ በኢፌዴሪ ወንጀል ሕግ አንቀጽ 63 ቁጥር 1 ሀ ላይ እዛ ላይ የተደነገገውን በመተላለፍ ሚያዝያ 1 ቀን 2018 ዓ.ም ዕለተ ሐሙስ በግምት ከምሽት 2 ሰዓት አካባቢ በጅንካ ከተማ አስተዳደር እንደመር ቀጠና አዲሱ መናኸሪያ ተብሎ በሚጠራበት አካባቢ እድሜው 17 ዓመት የሆነ የግል ተበዳይ የሆነውን የስራ ሰራተኛና አገናኝ ኤጀንሲ ድርጅት ቤት ውስጥ እዛ ነው ያገኘው። ተከሳሽ እዛው ስራ ፍለጋ በመምጣት ስራ እስከሚያገኝ ከተከሳሽ ጋር አብረው አንድ ቤት ውስጥ ተኝተው ነበር። የግል ተበዳይ እንቅልፍ እንደወሰደው ሲያውቅ የግብረ ሰዶም ወንጀል ፈጽሞበታል ተብሏል። ወዲያውኑ የግብረ ሰዶም ድርጊት እንደተፈጸመበት ሲያውቅ ወንጀሉን የፈጸመው ይህ ነው በሚል ለፖሊስ ተናግሯል። ልጁ ይሄው ማየት ለማትችሉ ሰዎች ዩቲዩብ ላይ እያሳዩዋቸው ነው። የጅንካ ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች የህዝብና ሚዲያ ግንኙነት ዳይሬክተር አቶ ዮሴፍ አህመድ ይህን ድርጊት የተናገሩት ለብስራት ሬዲዮ ነው። የጅንካ ከተማ ፖሊስ ምርመራ ማድረግ ጀመረ። በደረሰው ጥቆማ መሰረት ተመርቶ ነው እያንዳንዱን ምርመራ የጀመረው። ተከሳሽ ይህ የምታዩት አቶ መለስ አሰፋ ይባላል። ይህን ተከትሎ የግብረ ሰዶም ወንጀል ክስ በሰውና በሕክምና ማስረጃ በማስደገፍ ለጅንካ ከተማ መጀመሪያ ደረጃ ፍርድ ቤት ክስ አቅርቦ ይህንን የክስ ሂደት ተከታትሎለታል አቃቤ ሕግ። የጅንካ ከተማ መጀመሪያ ደረጃ ፍርድ ቤት ተከሳሽ ወንጀሉን መፈጸሙን
አረጋግጧል። እሱ አልፈጸምኩም ቢልም ክዶ ቢከራከርም አቃቤ ሕግ ባቀረባቸው የሰውና የሕክምና ማስረጃዎች ግን በአግባቡ ራሱን ሊከላከል አልቻለም። አቃቤ ሕግ በአግባቡ ነው ያስረዳው። ተከሳሽ ራሱን ሊከላከል አልቻለም። አልፎም ተርፎም በሕክምና በሰው ምስክርነት በተረጋገጠ ይህ ሰው ስራ ፍለጋ የመጣ የ17 ዓመት ወጣት ላይ የግብረ ሰዶም ድርጊት መፈጸሙ ተረጋግጧል። ፍርድ ቤቱም ተከሳሹን ጥፋተኛ በማለት የግራ ቀኙን የቅጣት አስተያየት በመቀበል በቀን ሰኔ 1 ቀን 2018 ዓ.ም በዋለው ችሎት ይህን ሰው ያስተምራል። እኔ ያስተምራል የሚለው ነገር ነው ያልገባኝ። ትላንትም አንድ የወንጀል ዜና ሳነብላችሁ አባትን ገሎ የ5 ዓመት ህፃንን የደፈረ ጎረምሳ ፍርድ ቤቱ ግራ ቀኙን ከመረመረ በኋላ ያስተምራል ብሎ ያመነውን ፍርድ ወስዶ ምንድነው የሚማረው? ድጋሚ ተምሮም ህይወት ያላስተማረ እንዴ አይደለም። ህፃን ልጅ መድፈር አይደለም አጸያፊ ነገር ማድረግ። ሰው መሳደብ ነውር ነው ተብሎ እኮ እድሜው 18 ዓመት ወይም ነፍስ ላወቀ ሰው እኮ አይነገሩም። እድሜ ያላስተማረ፣ ትምህርት ቤት ያላስተማረ፣ ወላጅ በአግባቡ ያላስተማረ እስር ቤት ስለታሰርክና ስለተቀጣ ያስተምራል። በእርግጥ ማረሚያ ቤት ነው የሚባለው፣ ግን ማረሚያ ቤት የሚባለው እንዴት ያሉ ወንጀሎች እንደሆነ ተለይቶ ሊነገር ይገባል እንጂ አሁን ለዚህ ሰው ያስተምሯል። ኦኬ ቢማርስ አሁን ተማረ ተብሎ ድጋሚ ሊቀላቀለን ነው ማለት ነው። የ5 ዓመት ህፃናት የ4 ዓመት ህፃናት ደፍረ ታስረ የመንግስት እንጀራ በልተ ተምረሃል ጸባይ ታርመዋል ተብሎ እንደገና ከማህበረሰቡ ጋር ልትቀላቀል ነው ማለት ነው። ለማንኛውም ይህ ሰው ሊቀጠር የመጣን የ17 ዓመት ወጣት መተኛቱን ከተመለከተ በኋላ ለፈጸመው ድርጊት ፍርድ ቤቱ ያስተምራል በማለት የ13 ዓመት ጽኑ እስራት በይኖበታል። 13 ዓመት ተምሮ ታርሞ ይወጣል። በሶበት ነው የሚወጣው። ማይ ፍሬንድ እግዚአብሔር ይጠብቃችሁ። መንግስቱ ኃይለማርያም እኛ በተኙ ሰዎች መሃል ስንት ጉዶችን እንታዘባለን ብሏል። ተጠንቀቁ። ለማንኛውም ተጠንቀቁ። ባገኛችሁበት ቦታ ላይ አተኙ። መናፈሻ ቦታ በምናምን ዘመኑ አስቸጋሪ ነው። እግዚአብሔር እንደዚህ አይነት ነገር ሞክሮ አይደለም ጀስት አርጎ አይደለም። ሙከራ ራሱ ካሳየ እኮ ፖሊስ መጥራት አይጠበቅብንም። ፖሊስ መጥራት አይጠበቅብንም። ለማንኛውም እሺ፣ ይሄ ሰውዬ ይሄን ይመስላል። ሌላው የዚህ ሰውዬ ታሪክ ዛሬ በሶሻል ሚዲያ መነጋገሪያ የሆነ ነው። ይሄ ሰውዬ በትውልድ አካባቢው ምሳሌ የነበረ ሰው ነው ይላሉ። በሕክምና ሙያ የተመረቀ ሰው ነው። በሲዳማ ክልል ከኩታዮ ቀበሌ ፈልቆ በኦሳ 1ኛ እና 2ኛ ደረጃ ትምህርት ቤት ብርሃኑ ለማብራት ጉዞ የጀመረ ሰው ነው። የማትሪክ ውጤት በከፍተኛ ነጥብ አስመዝግቦ ዩኒቨርሲቲ የተቀላቀለ ሰው ነው። በአርሲ ዩኒቨርሲቲም የሕክምና ትምህርት ክፍልን በመቀላቀል በማዕረግ ወይም ደግሞ ዊዝ ዲስቲንክሽን የተመረቀ ተማሪ ነው። አገራችን ተስፋ የጣለችበት ብዙ ወጣቶች ተምሳሌት የሚያደርጉት ወጣት ነበር። ዛሬ በሶሻል ሚዲያ ሁላችሁም ስታዘዋዙሩት የተገኘ ሰው ነው። ለቤተሰቦቹ ብቸኛ ወንድ ልጅ በመሆን ከምንም በላይ የሚሳሱለት በአካባቢው ትላልቅ ልጆች አሏቸው ቤተሰቦቹ። ከእነሱ መካከል አንዱ ነው።
በባህሪው እጅግ ትሁትና ሰው አክባሪ እንደሆነ ይነገርለታል። በቅርቡ በሞጆ አካባቢ በሚገኝ የሕክምና ተቋም ውስጥ በሙያው ማህበረሰብን ማገልገል ጀምሮ እንደነበር ተነግሮለታል። ትናንትና አመሻሽ ላይ ግን ህይወት አዳኝ በነበሩት በእነዚያ ጎበዝ እጆቹ በራሱ ላይ ጨክኖ ህይወቱን ማጥፋቱን ሰምተናል። ለወዳጅ ዘመድ ቤተሰቦቹ፣ ለጓደኞቹ እግዚአብሔር መጽናናትን ይስጥ። እጅግ የሚያሳዝን ነው። ሰዎች በልዩ ልዩ ሁኔታ ውስጥ ያልፋሉ። አንዳንድ ጊዜ እንትና ተምሯል፣ ማስትሬት ዲግሪ ያለው፣ ፒኤችዲ ዲግሪ ያለው፣ ሰርቲፊኬት፣ ዲፕሎማ ምናምን ስላላቸው አይደለም። የሰው ልጆች በምን አይነት ነገር ውስጥ እንደሚያልፉ አይታወቅም። የፈለገ ቢሆን ግን በዚህ አጋጣሚ ለመናገር የምፈልገው ፕሊስ ጋይስ፣ እንደው ፕሊስ የፈለገ ሚስቴክ ብትሰሩ፣ የፈለገ ሚስቴክ ስላችሁ እንደዚህ አይነት ሰውዬ እንደዚህ ሰውዬ እንዳደረገው እንዳይሆን። ይሄ ሰውዬ ያደረገው አይነት ሚስቴክ ከሆነ በቃ ትክክለኛ ውሳኔ ነው የምትወስኑት። ትክክለኛ ውሳኔ ነው። ቅድም ወጣቱ ላይ አስገድዶ መድፈር የፈጸመበት ሰውዬ ማለት። በተረፈ ግን የሆነ ጥፋት ወይም ደግሞ የሆነ ነገር ተሳሳትኩኝ ብላችሁ ህይወታችሁን ለማጥፋት አትቸኩሉ። ሞት እንደሆነ የት ይሄድብሃል? ሞት ሁላችንም ከሞት አንቀርም። በቃ ሞት ማናገኘው ነገር ቢሆን ኦኬ። ድጋሚ ማታገኘውን ህይወት መቼም ለማይቀርልህ ሞት በማንኛውም ሰዓት ልታገኘው የምትችለውን ሞት እንዴት በዛ ተቀይረዋለህ? ስለዚህ ፕሊስ ራሳችሁን ለማጥፋት የሚያሳስባችሁ ነገር ካለ ከምንም ነገር በላይ ደግሞ በጸሎት እግዚአብሔር ጋር ተገናኙ፣ ጸልዩ፣ መንፈሳዊ ሰዎችን ተገናኙ። ምንም ነገር ቢሆን ቢያስጨንቃችሁ ፕሊስ ራሳችሁን ለማጥፋት ውሳኔ አትወስኑ። እሺ ክብራትና ክብራን፣ ይሄ የነበረ ከሕክምና ሙያ ዛሬ በሶሻል ሚዲያ ላይ መነጋገሪያ ያደረገን አዲሱን ታርጋ እንዴት አያችሁት? ሹፌሮች አላችሁ። ሹፌር ኢትዮጵያ ተግባራዊ ያደረገችው አዲሱ ታርጋ ይሄ ነው። ከዚህ ቀደም ኢቲ ነበረ የትራንስፖርት ባለስልጣን ያሳወቀን፣ መጨረሻ ላይ ኤችን ጨምሮበታል። እስኪ የሚደውሉ ሰዎች ጤና ይስጥልኝ። ሄሎ ቴዳ፣ ሰላም ነው ወይ? እንደነ እግዚአብሔር ይመስገን ሁሉ ሰላም ነው። በየትኛው ጉዳይ ሀሳብ ለመስጠት ነው? ይሄ ዓለም አቀፍ ባለው እግር ኳስ ላይ እና የአዲሱ ታርጋ ላይ። እሺ በአዲሱ ታርጋ ላይ ምን ትላለህ? እንግዲህ አዲሱ ታርጋ ላይ በእርግጥ የመዘመንም ምልክት ነው ብዬ መውሰድ እችላለሁ። ምንድነው የመዘመን ምልክት? ምንድነው ያዘመነው ማለት? የመዘመን ሲል እንግዲህ አንዳንድ ዶክመንቶች አሁን ባደጉት ሀገራት ላይ የምናያቸው ነገሮች አሉ አይደለ? አንደኛ ታርጋው ዋንስ ከተለጠፈ እስከ መጨረሻ ይቀጥላል። ወንጀል ሰርተ አጭበርብረ ምናምን የምትቀያይረው ነገር አይኖርም። ፕላስ ደግሞ በትክክልም ዶክመንቶቹ ከተመዘገቡና ያጠፋቸው ጥፋቶች በልኩ እየተለካ ባጠፋው ጥፋት ልክ እንጂ ይሄ ኮራፕሽን እየሰራ በነገሮች በመግባባት ከግለሰቦች ጋር እየተነጋገርክ የምታመልጥበት ሁኔታ አይፈጠር ብዬ አስባለሁ። እሺ ብሔር የሚለው ነገር መቅረቱ፣ ኦሮ፣ አማ፣ ትግ ምናምን የሚሉ ደህ ምናምን የሚባለው እነዚህ በብሔር ስም እሱ መቅረቱ ጥሩ ነው ብለህ ታስባለህ? እኔ አልደብቅም ቴዳ፣ እኔ እሱ መቅረቱ እንኳን ብዙም አልቀበልም። ግን ለምን ያልተበሱ ነገሮች ስላሉ ነው። ለምንድን ነው የማትቀበለው? መኪናውን የሰራው ቶዮታ ነው፣ መርሴዲስ ነው፣ ወይም ደግሞ ሌላ ካምፓኒ ነው። ብሔርተኞች ምን ያገናኛቸዋል? ታርጋ ላይ ለምንድን ነው የሚለጠፈው ብሔራቸው? አሁን እሱ ላይ ምን ሆነ መሰለህ ቴዳ፣ እኔን ኦሮ፣ አማ፣ ቲግ፣ ጋምቤላ ሁሉ ነገር በተቀመጠ ጊዜ ማለት ነው
ወንጀልን በወንጀል ልክ መቅጣት ቀረና ትራፊኮቹ ራሳቸው ማለት ነው መኪናውን እያዩ ወንጀልን አንዳንዱን የመቅጣት አንዳንዱን ደግሞ ዝም የማለት የኛ ነው የኔ ነው የማናምኖች ይታያሉ አንዳንድ ቦታ ላይ። ሁለተኛ ደግሞ ሌላ የተፈጠረውን ችግር በሱ መኪና ላይ እንኳን አማካኝቶ ማለት ነው። ለምሳሌ አንድ ሾፌር ኦር አንድ መኪና ሳያቅም እያወቀም ኢንቴንሽናሊ ችግር ፈጥሮ ሲያልፍ እሺ ኦሮ ነው ወይ ደግሞ አማ ነው ከተባለ ያንኑ የፈለገ መኪና ይሁን ግን በዛ ታርጋ ጠብቆ የሆነ የሪታሊዬሽን ነገር ማድረግ በእኛ ላይ እሱ ስለምታይ ነው እንጂ እኔ ኦሮ ስለሆነ ኦራማ ስለሆነ ችግር ይፈጥራል የምን ነገር የለኝም። ግን ብዙ ሹፌሮች ባለፉት ጊዜያቶች ብዙ ሹፌሮች ሲጠቁ የነበረው መኪናዎቻቸው ላይ በለጠፉት ታርጋ ነው። ይሄ መኪና የመጣው ከደቡብ ነው፣ ኦኬ የደቡብ ሹፌር ነው። ይሄ መኪና የመጣው ከኦሮሞ ነው፣ ከኦሮሚያ ነው፣ ከአማራ ነው፣ ከትግራይ ነው ምናምን የተባባለ ሰው ብቻ ሳይሆን መኪናው ራሱ የብሔር ክፍፍል ውስጥ ገብቶ ስለነበረ ለማጥቃት ራሱ ምቹ ነበር ይባላል። ይህን ብዙ ፖለቲከኞች ሲቃወሙት የኖሩት ጉዳይ ነው። አሁን ይሄ ተቀይሮ ኢትዮጵያ ተባለ። ይሄ ሊያስደስት አይገባም። እኔ እኮ ኖርማሊ ቴዲ በአስተሳሰብ ደረጃ ጭንቅላታችን እንደ ኢትዮጵያ ያንን ነገር መቀበሉ ላይ እኮ በጣም ደስተኛ ነኝ። ግን እኔ አሁንም ለምን መሰለህ አሁን ለምሳሌ አብዛኛው የጉራጌ ብሔር ኦር የስልጤ ብሔር ኦሮ መኪና ለጥፎ ነው የሚጠቀመው እዚህ ሀገር ላይ ራዲየሱ እዚህ አካባቢ ስለሆነ ማለት ነው። ኦሮ ነው ብለህ አሁን እየጎዳ ያለው ማንን ነው ማለት ነው። በዛ አስተሳሰብ ገብቷል አባባሌ። የጉራጌ መኪና ኦር የስልጤ መኪና ትጎዳለህ ማለት ነው በአስተሳሰብ። እኔ እያልኩ ያለሁት አንድ ሾፌር ነው ብለህ ጭንቅላት ከተቀበለ ኦሮ ለጠፈ አማ ለጠፈ አይደለም ጉዳዩ ለኔ። አሁን ኢቲ ብሎ የመጣው መኪና ሊያስደስተን የሚገባ ከሆነ በአስተሳሰብ እኛ ማንኛውም ሾፌር የትም ቦታ ሰርቶ መብላት ይችላል፣ በስራው ነው በችሎታው ነው የምለውን ነገር ካላሰብንበት እኔ ያለንበት የፖለቲካ አስተሳሰብ ከዛ በላይ ነው ብዬ ስለምወድ ነው ቴዲ። እሺ ክፍያው እንዴት አገኘው? ለምሳሌ ክፍያው የከተማና የሀገር አቋራጭ በጣም እኔ ክፍያው በጣም ኤግዛጅሬትድ የሆነ ነገር ይመስለኛል። ኦኬ ተጋኗል። እሱ በጣም ትዳለኝ። እሺ ከልብ አመሰግናለሁ አድማጭ፣ እግዚአብሔር ያክብርልኝ። እግር ኳስ ላይ ትንሽ ተሰጠኝም። እሺ እግር ኳስ ላይ የዓለም ዋንጫ ነሽ ምን ትላለህ? ዓለም ዋንጫ በእውነቱን ለመናገር እኔ ዘንድሮ ትንሽ ያልተመቸኝ የአሜሪካ አቀራረብ ነው ትሄዳ። ምክንያቱም እግር ኳስ ነው። ትንሽ እኔ የዚህኛውን 2026ን አሜሪካ ትንሽ ያደበደለች ይመስለኛል። አሁን ዳኛው ላይ ያደረገችው የሶማሊያው ዳኛ ማለት ነው ራኖችን ያደረገችው የስዊዘርላንድ ናሽናል ቲም ያረፈበት አካባቢ ከስኔክ እባብ ጋር ተያይዞ ያደረገችው እኔ ትንሽ አሜሪካኖች እግር ኳስን እንዴት እንደተረዱት እኔ ትንሽ እሱ ላይ ቅሬታ አለኝ። በተረፈ ግን ሳውዝ አፍሪካኖች የመክፈቻ ጨዋታ አይመስልም። አሁን ትንሽ ቀይ የበዛበት ጨዋታ ስለሆነ እኔ ትንሽ እሱ አልተመቸኝም። ግን አከፋፈቱ ግን በጣም ደስ ይላል። በሺኮችን በጣም አመሰግናለሁ፣ ደስ ብሎኛል። ግን እኔ አሜሪካንስ ወደዛኛው ወደ ራሳቸው ቢሄዱ ከእግር ኳስ ቢወጡ ሁሉም ነገር እያበላሹ ስለሆነ ለማለት ነው ቴዲ። እሺ ቴንክ ዩ ከልብ አመሰግናለሁ አድማጭ። አመሰግናለሁ። ቴንክ ዩ። እሺ አድማጫችንን ከልብ እናመሰግናለን። በነገራችን ላይ አዲሱ ይሄ የምትመለከቱት ሀገራችን ላይ አሁን ተግባራዊ የሚደረገው ታርጋ የከተማና ሌላ አድማጭ አለ ደዋይ። ቆይ አንዴ ጠብቀኝ አድማጬ። ቆይ ዩቲዩብን አጥፋውና ጠብቀኝ። የከተማና የሀገር አቋራጭ አውቶቡሶች፣ የአካል ጉዳተኞች ተሽከርካሪዎች፣ የመንግስት ተሽከርካሪዎች፣ ባለሶስት እግር ተሽከርካሪዎች ባጃጅ ማለት ነው፣
እነዚህ በተለይ ባለ 3 እግር ተሽከርካሪዎች ባጃጆች ለዚህ ታርጋ 9400 ብር ይከፍላሉ። ለኤሌክትሪክ እና ተፈጥሮ ደግሞ የኤሌክትሪክ መኪናና ለተፈጥሮ ጋዝ ይህን ታርጋ ለማግኘት 7100 ብር ይከፍላሉ። ሌላው ከፍተኛው የተተመነላቸው ዋጋ የግል መገልገያ፣ የንግድ፣ የዲፕሎማቶች፣ የእርዳታ ድርጅቶች፣ ዓለም አቀፍና አህጉር አቀፍ ድርጅቶች እንዲሁም የልዩ ተንቀሳቃሽ ተሽከርካሪዎች ተብሎ ተከፋፍለዋል። እነዚህ ዘርፎች ለነዳጅ ታርጋ ዋጋቸው 56000 ብር ነው። ለኤሌክትሪክ እና ለተፈጥሮ ጋዝ ታርጋ ደግሞ 44500 ብር ይጠበቅባቸዋል። በተጨማሪም የድንበር ተሻጋሪ የጭነት ትራንስፖርት ተሽከርካሪዎች የነዳጅ ሰሌዳ ለማግኘት 28500 ብር ያስፈልጋቸዋል። በዚሁ ዘርፍ የኤሌክትሪክ ሰሌዳ ወይም ደግሞ የኤሌክትሪክ መኪና የምታሽከረክሩ 15200 ብር እንድትከፍሉ ይጠበቅባቸዋል። ዝቅተኛ የተባለለት የዋጋ ተመን የተቆረጠው ለባለ 2 እግር ወይም ደግሞ ሞተር ሳይክል ነው። ሞተር ሳይክል ለምታሽከረክሩ ዋጋው እንደሚከተለው ነው። ለነዳጅ 4700 ብር እንዲሁም ለኤሌክትሪክ 3550 ብር ሲመስለኝ የኤሌክትሪክ ተሽከርካሪዎችን ለማበረታታት ይመስለኛል። እነዚህ ኢቪዎችን ለኢቪ መኪና የምትገዙ ሰዎችን ለማበረታታት ይመስላል የነዳጅ ዋጋ እየናረ መምጣቱን ተከትሎ። ጤና ይስጥልኝ አድማጭ፣ ይሰማል? ሰላም ቴዲ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም ነው? ሰላም ነው። እንዴት ነው? ሰላም ብለናል። ያው እንግዲህ እያዳመጥን ነው። ለፖለቲከኞች ራሱ እዚህ ግንባራቸው ላይ የሚለጥፉት ታርጋ ያስፈልጋል ጎበዝ። ፖለቲከኛ መሆን የለብህም፣ የሆነ ነገር መክፈል አለብን። እሺ ቀጥል ወንድሜ። በትራንስፖርት ጉዳይ በታርጋ ጉዳይ ምን ትላለህ? በታርጋው ነው እያየሁት ነበር አጋጣሚ ኢቲኤች እንደዛ ነገር እኔ የሚደገፍ ነው ብዬ ነው ማለት ነው። ምክንያቱም ያው ዝም ብለን የመጣውን ሁሉ ተቃውመን አንችላለን ማለት አይቻልም። ጥሩ ነገር ሲሰራ ደግሞ አትሊስት አበረታታት እንዲቀጥል መሆን አለበት። እሺ አሁን የዚህ ታርጋ መምጣት ምኑ ነው ጦርነቱ? ማለት የዚህ ታርጋ መምጣት ጥሩ ነገሩ ምንድነው ካልክ ብሔር ኦሮ አማራ የሚለው እስካሁን ካየህ ምናልባት ካሁን በፊት ኦሮሞ ሆኖ የሆነ ክልል ከሄደ በዛ ይጠቃል። በተለይ ስፔሻሊ አማራ ከሆነ በእንትኑ በብሔሩ ነው እየተጠቃ ያለው ዝም ብሎ ማለት ያለ ጥቃቱ ከዚህ ብሔር ነው የመጣ ይሄኛ ነው ሄድ እንደዚህ ነው እየተባለ በጣም እየተቀጣ ነበር የነበረው ካሁን በፊት የነበረው ማለት እና ከዛ አንፃር አትሊስት ሁሉ ኢቲኤች ብሎ ከሆነ ማንን አይለይም። ያው ሁሉም በሚሰራው ጥፋት ሊቀጣ ይችላል ብዬ አምናለሁ። ምክንያቱም መለያ የለው ብሔሩ ምኑ እስከሌለበት ያን ያህል ለጥቃት የሚያደጋ የሚያጋልጥ አይደለም ብዬ አምናለሁ። ይሄ ኢትዮጵያዊነትንሳ በተለይ በብሔር የተከፋፈለ ፖለቲካ ነው ያለን። አሁን ቀስ በቀስ እንደ ሀገር እንድናስብ ከዚያን እንዳንባባል ያንን ቀስ ብሎ ያጠፋል የሚል እምነት አለ። አይ ምን ቢያጠፋም እንደ አይነት ነገር አሪፍ ነው። ያው ወይስ እሳቤው ራሱ ከሰዎች አምሮ ካልወጣ ከመኪና ታርጋ ላይ ቢወጣ ምንም ለውጥ የለውም ብለህ ነው የምታስበው? ኖ እንደዚህ ነው የሚጀመረው። ምክንያቱም በሂደት ስራው በሰራ ቁጥር ነው መንግስት ዞሮ እየተፈተነ የሚሄድበት ነው። ስራዎችን በሰራ ቁጥር ህዝብ ሊከተለው ይችላል። ምን ጥያቄ ነው? ሲያበላሽ ደግሞ ህዝብ እንትን ሊሉ ይችላል። በስራው ነው እንትን የሚለው እንጂ አሁን ልክ አሁን ሰራ ብሎ ልክ ወደ ሌላ ልጅቶችን ግን በሰራው ልክ አሁን ይሄን ሰራ ብሎ እንትን አይለውም ባይደው ይቀጥላል። መቀጠል ካለበት መቀጠል አለበት እንጂ ዝም ብሎ አሁን ይሄን ሰርቷል ይሄ አሪፍ ነው አሁን ሳይት ይችላል። የኢትዮጵያ ባንዲራ ማለት ጥሩ ነው። አሁን ኢትዮጵያ ብሎ የኢትዮጵያ ህዝብ አይዞህ እስከ ማት ኢትዮጵያ ብሎ በጋራ የሚያስበው ህዝብ አለ። ምክንያቱም ሁሉም በጊዜሩ ሆኗል። ሁሉም እርስ በርሱ ጠላት ሆኗል። ከዛ አንፃር እንደዛ አይነት ጅምር በጣም ነው። እሺ ምክንያቱም ሂደቶች ናቸው። ሂደቶች ደግሞ እንዲህ አይነት ጅምሮች በጣም አሪፍ ነው። ለምሳሌ ብሔር
መታወቂያ ላይ ብሔር ቢጠፋ እንደ ነገር አያስፈልግም። በቃ ለማስተካከል ከተቻለ ይሄ መጥፋት አለበት ከሆነ ለምሳሌ አዳማ ከሆነ አዳማ፣ ባህር ዳር፣ ጎንደር እንዲህ አይነት ነገሮች ቢሆኑ ሞር የአካባቢ እንትኖች ቢሆን ነው እንጂ ማለት ኦሮሞ፣ አማራ ምክንያቱም እየተጠቃ ያለው አሁን ላይ በዛ ነው። እርስ በርሱ በቃ በዛ ነው ጥል እየፈጠረ ያለው። ያ ደግሞ ምቹ ሆኗል ላጥቶች። ለዚህ አሁን ይሄ የተፈጠረው ነገር በጣም አሪፍ ነው። እንደዚህ አይነት ነገሮች ጥሩ ነው ብዬ ነው ማለት ነው። እሺ ከልብ አመሰግናለሁ አድማጬ። እሺ ይሄው የመኪና የታርጋዎቹ ዝርዝር የአዲስ አበባ ከተማ አስተዳደር አዲሱ የጥንድ ሰሌዳ መሸጫ ዋጋ እንደሚከተለው ነው ብሏቸዋል። የከተማና የሀገር አቋራጭ አውቶቡስ አሽከርካሪዎች ይህን ታርጋ ለማግኘት 9400 ብር፣ መኪናችሁ ኤሌክትሪክ ከሆነ 7100፣ የህዝብ ታክሲ 11700፣ ኤሌክትሪክ ከሆነ 9400፣ አካል ጉዳተኛ ያሽከረክሯቸው መኪኖች ከሆኑ 9400፣ እነዚሁ ተሽከርካሪዎች ኤሌክትሪክ ከሆኑ ደግሞ 7100 እያለ ይሄዳል። ቴሌግራም ላይ አስቀምጬላችኋለሁ፣ ፌስቡክ ላይ ተቀምጦላችኋል። ከፍተኛው የግል መገልገያ ነው። የግል መገልገያ 56000 ብር ነው። ኤሌክትሪክ ከሆነ ደግሞ ተሽከርካሪዎቻችሁ 44500 ነው። ሌላው ከግል መኪና እኩል የንግድ ነው 56000 እና 44500። ሌላው ለዲፕሎማቶች ነው። ዲፕሎማቶች ካላችሁ 56000 ብር ነው። ኤሌክትሪክ ከሆነ 44500 ነው። ሌላው እርዳታ ሰብሳቢዎች እናንተ ናችሁ መኪናው የምትነዱት። የእርዳታ ድርጅት እንደነ ኤንጂኦ ምናምን እነዚህ መንግስታዊ ያሉ ተቋማቶች ውስጥ ያሉ መኪኖች እነሱም 56000 ብር፣ ኤሌክትሪክ ከሆነ 44500 እኚህ ናቸው። ልዩ ተንቀሳቃሽ 56000፣ 44500። ባጃጅ ካላችሁ 9400፣ ባጃጃችሁ ኤሌክትሪክ ከሆነ 7100 ዲ ናቸው። ባለ 3 እግር ባለ 3 እግር አንዴ ወንድሜ፣ ባለ 3 እግር ሲባል ተሽከርካሪ ነው። ይሄ በጭኖች ማል ያለው ዲጂኖ አይደለም። አንዳንዶቻችሁ 3 እግር ነው ይዛችሁ እናንተ መክፈል አለባችሁ። እንዲህ ያለ ነገር ያላችሁ ባለ 3 እግር 9400፣ ኤሌክትሪክ ከሆነ 7100። ጤና ይስጥልኝ አድማጬ። ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሁሉ አማን ነው አልሐምዱሊላህ። እሺ በየትኛው ጉዳይ ላይ ሀሳብ ለመስጠት ነው? እኔ ስለ ታርጋ ጉዳይ ሀሳብ ለመስጠት ነው። እሺ ስለ ታርጋ ጉዳይ ምን ትላለህ? በጣም አሪፍ ነው። እኔ የሚደግፈው ነው። ይሄን ነገር ከአሁን በፊትም ደውዬ ተናግሬ ያለው ብዙ ነገር እየተሰራ ያለ ነገር አለ። ታውቃለህ፣ ኢትዮጵያን አንድ ለማድረግ ከታርጋ ከመታወቂያ እንደገና ነክስት ደግሞ ምንድን ነው የሚቀጥለው ታውቃለህ? በብሔር የተደራጀ ባንኮቹ አሁን ቀጥታ ስም ይቀይራሉ። በብሔር የተደራጀ አማራ ባንክ፣ ኦሮሚያ ባንክ ምናምን የሚባል ቀስ በቀስ ነው የሚሰራው። ሰውየው ስራውን እየሰራ ነው እና ያው ህዝቡ ግን በትዕግስት ቢጠብቀው አሪፍ ነበር ነው ዶክተር አብይ። የኛ ህዝብ ፍላጎቱ ብዙ ነው ታውቃለህ። ብዙ ጫጫታ አለ። በአንድ እብን ትናንትና አንዱ ደዋ እኔ ይሄን ነገር ስናገር አንተ ለብልጽግና ብለህ ነው ኢትዮጵያዊ ሆንክ አለ። ታውቃለህ ብልጽግና ሼርክ ኢትዮጵያዊ አይደለም ነው የምልህ። እኔም መጀመሪያም ኢትዮጵያዊ ነኝ፣ ከዛ በፊትም ኢትዮጵያዊ ነኝ። ልክ ወያኔ ሲገባ የ12 ዓመት ልጅ ነበርኩኝ። ልንዋጋ መንገድ ላይ ሁሉ ወጥተን ነበር ወያኔን ለመከላከል ያን ጊዜ ድሮ እና ተገና አትደፈርም ብለን ህፃንን እኮ ከቀበሌ መሳሪያ ምናምን ወስደን መንገድ ላይ ወጥተን ነበር። ያን ጊዜም ኢትዮጵያዊ ነን። አሁን ወያኔ መጥቶ መርዝ ነው ያፈራብን።
ከፋፍሎን መርዝ ነው ያፈራብን እንጂ መጀመሪያም ኢትዮጵያዊንም ሙስሊሙም ክርስቲያንም እኛ አካባቢ በፍቅር ነበር የምኖረው። ይሄን ወያኔ ያመጣው ነው ብለን የምታስበው? ስፔሲፊካሊ ወያኔ ያመጣው ሁሉም ሰው ያውቃል። አሁን እኔ በደርግ ጊዜ ነው የተወለድኩት። ደርግ በደንብ አውቃለሁ። ድሮ የለም እንደዚህ ክፍል እብን በሃይማኖት በጎሳ በምናምን ሁሉም ከፋፍሎ ቁጭ አደረገ ሰው ወያኔ። አሁን ያን ነገር ለማጥፋት በ8 ዓመት ውስጥ ለምን አብይ በአንድ ጊዜ ድብና አድርጎ አይጨርስም ነው የሚሉት እነሱ። በትዕግስት ቢጠብቁት ቀስ በቀስ ፍቅር እየመለሰ ነው የሚሄደው። ዶክተር አብይ ጀምሯል። መታወቂያ በብሔር እንትን የሚለውን ዲጂታል አይዲ ብሎ አወጣ። ኢትዮጵያ የሚል ምንድነው? ኢትዮጵያ ውስጥ ያለው መታወቂያ ምንድን ነው የሚለው? መታወቂያውን ዲጂታል አይዲ ከሌለ ከባንክ ራሱ ገንዘብ ማውጣት አችልም። እሺ ዲጂታል አይዲ ምንድን ነው የሚለው? ብሔር ምናምን አይልም። ዲጂታል አይዲ ኢንፎርሜሽንን ሁሉ ይሞላሉ። አሻራ ምናምን ትሰራለህ። ብሔር ምናምን አይልም። ኢትዮጵያዊ ነው የሚለው። በቃ ዜግነት ኢትዮጵያ ይላል። ዜግነት ኢትዮጵያ የለም። ኦሮሚያ፣ አማራ ምናምን የለም። ዲጂታል አይዲ ጠይቀው ሌላ ሰው ደውልና እየቀረ ነው። ኤቭሪቲንግ ቀስ በቀስ እየተሰራ ነው። በሚቀጥለው ደግሞ በብሔር እንዲህ የተደራጀ ባንኮችን ይቀራል። አሁን ስሙን ይቀይራል። ባንኮቹ እንኳን ባይቀሩ ስማቸውን ይቀይራሉ። አማራ ባንክ፣ ኦሮሚያ ባንክ ምናምን ባለው ሌላ ስም ነው የሚያወጡለት። የለም ቀስ በቀስ እየተሰራ ነው። ግን ሰው የኢትዮጵያ ሕዝብ ፍላጎት በጣም ብዙ ነው ታውቃለህ። ደግሞ በአንዴ ነው የምፈልገው 84 ነው 85 ብሔረሰብ ሁሉም የተለያየ ፍላጎት አለው። ያንን ፍላጎት ለማሟላት እኛ ብቻ ይገርማል። የኢትዮጵያ ነገር የሚገርም ነገር ነው። እኔ ብዙ ጊዜ አዳምጣለሁ፣ ዝም ብዬ አዳምጣለሁ ፖለቲካ። ግን ሰው አብይን አይረዳውም። ከ10 ዓመት በኋላ ይረዳሉ። በሚቀጥለው ምርጫ ደግሞ አብይን ነው የምናየው። ነክስም ይሄ አሁን በጠቅላይ ሚኒስትር ነው አለም ነክስት ፕሬዚደንት ሆኖ ነበር አብይ። ህዝቡ ይመርጣል። አማራ ክልል ውስጥ ነው የሚመረጠው አብይ። የሚገርም ነገር ትግራይ ክልል ውስጥ ነው የሚመረጠው። ይገራል፣ ኤቭሪቲንግ ይገራል። ኢትዮጵያ ሰላም ካደረጋት በኋላ ነው አብይ የሚለቀው። እስቲ የምናየው ይሆናል። እሺ አድማጫችን ከልብ ነው። እሺ ክብራትና ክብራን፣ ከዚህ ቀጥሎ ካለን ሰዓት አንጻር ቶሎ ወደ እናንተ ማድረሰው አንድ መረጃ ነው። ይሰማል? 1 2 3 ይሰማችኋል? ኦኬ። እኚህ ሰው በእድሜ ትልቅ ናቸው። አማራ ፖለቲካ ውስጥ በብዙ ይታወቃሉ። የፋኖ አደረጃጀት ውስጥ ገብተዋል። ከሰሞኑ ያደረጉት ወይም ደግሞ ተቀርጸው ለቀቁ የተባለው ንግግራቸው ብዙ መልእክት የያዘ ነው። ሰውየው ገና ተናግሬ አልጨረስኩም፣ ነገሮች የማይስተካከሉ ከሆነ ብዙ ጉዶችን አወጣለሁ ይላሉ። እኚህ ሰው አብዛኞቻችሁ የምታውቋቸው ሰው ናቸው። ጽንዶን አስመልክቶ ከኛ እውቅና ውጭ የተደረገ ነው። እየተደበቁ በፕሪንሲፕል ደረጃ ከኛ ጋር መጣረስ አላቸው ከምንላቸው ኃይሎች ጋር አንዳንዶች እየተገናኙ ይመጣሉ። እኛ ለዚህ እውቅና የለንም ይላሉ። ይሄ ነገር በቶሎ ማይስተካከል ከሆነ ብዙ ነገር አወራለሁ ይላሉ። ለማንኛውም እኚህ ሰው ማን ናቸው? ምንድን ነው የተናገሩት? እስኪ በብዛት መነጋገሪያ የሆነ ጉዳይ ነው። የእኚህን ሰው ንግግር ወደ እናንተ ላምጣ። አርበኛ መሳፍንት ተስፉ እኙትና ሰላም ናችሁ፣ እንዴት ናችሁ ለማለት ትንሽ ይከብዳል። ኢትዮጵያ ያለሽበት የ9 ደቂቃ ንግግር ነው። 9ኙንም ደቂቃ ሙሉ ለሙሉ ማድመጥ አይጠበቅባችሁም። ብዙዎቻችሁ አይታችኋል ብዬ አስባለሁ። ያላያችሁ ደግሞ ዋና ዋና ጉዳዮችን እንድታደምጡ አድርጋለሁ። እኚህ አርበኛ መሳፍንት ይሄን ያሉት ወቅታዊ አዘት ሰላም ናችሁ፣ እንዴት ናችሁ ለማለት ትንሽ ይከብዳል። ኢትዮጵያ ያለሽበት ወቅታዊ አዘት እዚህ ተነስቶ ጤና ይስጥልኝ የሚለውን አስቀድም ያለው እንግዲህ የኢትዮጵያ አምላክ የአማራ አምላክ በሙታን አምላክ እና በተዋህዶ ሃይማኖት አምላክ እግዚአብሔር አምላክ ፊቱን እንዲመልስለት ይቅርታ እንዲያደርግለት እመኛለሁ። በዚህ በመቀጠል
የኢትዮጵያ ተዋሕዶ ሃይማኖት መሪዎች፣ አባቶች፣ ጳጳስ፣ መነኮሳት፣ ካህናት፣ ዲያቆናት እንዴት ነው ያላችሁ? በተሰጣችሁት የአምላክን አደራ እየተወጣችሁ ነው? ሁላችሁም ባይሆን ግማሻችሁ ከግማሽ ትበልጣላችሁ። መሳሪያን ወሉልልኝ፣ ትጥቅን አጥብቅልኝ፣ ልጅን እንደ አባታዊ ምክር አርበኝነቱን ሰንቆ እንዲረከብህ አዘጋጅልኝ። አብይ ተሸንፏል፣ ግን በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለኝም። በኤርትራ ገብተው ሲወጡ ሪፖርት የለኝም። በትግራይም እንዲሁም ወሰናችን ፈርሶ ማንነታችን አተን ካስወጣነው በኋላ አሁን ጥል ያለን አማራና ትግራይ፣ የአማራ እናት ልጇን የገበረሽ በማይካድራ፣ በጭና፣ በመተከል፣ በራያ የቀበረሽ የአማራ እናት የአማራ አባት ነው። የትግራይ እናት የትግራይ አባት ነው። መሪዎችን ሁላ ግፍ አስፈጽመው ልጆቻችን አስቀብረው የአማራን ልጅና የትግራይ ልጅ ሽጠው በእነሱ ደም እየነገዱ የቆዩ ስምምነት ሲባል በአግባብ ስምምነት በባህል ገብተን ከነሱ ሊቃውንት አባቶች ምዕመናን የባህል ባላባቶች ተመልምለው ከኛም እንዲሁ ስምምነት ሲባል በዚህ አይነት ነው። በባህላችን በኢትዮጵያ ባህል በእምነታችን ባህል ይሄ ነው። ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለእኔ ግልጽ አልሆነልኝ። ግልጽ እንዳልሆነልኝ የአማራ እውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በርን እንድጠብቅ በኢትዮጵያ አምላክና በአማራ አምላክ በተዋህዶ አምላክ አደራላለሁ። እዚህ ስመለስ የአማራ ፋኖ ብሔራዊ ኃይል እንግዲህ ጥሩ ነው። ጠንካራ ልጆች፣ እውነተኛ ታጋይ ልጆች አላችሁ። እውነተኛ ፋኖ ታጋይ ህይወታችሁን ማሳሱላት ተራው ተጠማው ማትል ጀግና ታጋይ አለ። ታሽ ያለ ሰራዊት አመሰግናለሁ። ከፍ ያሉ መሪዎችም ደግሞ አላችሁ፣ አመሰግናችኋለሁ። አብዛኛዎቹ ግን በስራ አጥነት የቆያችሁ ሊስቴሮ እየወለወላችሁ የቆያችሁ መምህርነትን በገንዘብ ተቀጥራችሁ የቆያችሁ ያ ሲያስጠላችሁ ፋኖ እንሆናለን እያላችሁ መታችሁ ግን ሩጣችሁ ደግሞ በነበረሽው በመታውቋት ስልታችሁ ስልጣን ይዛችሁ አሁንም ጎንደርን እንደ ጎንደር መምራት ያቃታችሁ፣ ጎጃምንም እንደ ጎጃም መምራት ያቃታችሁ፣ ወሎንም እንደ ወሎ መምራት ያቃታችሁ፣ ሸዋንም እንደ ሸዋ መምራት ያቃታችሁ፣ እንደ ባህል ወጓ እንደ ታሪኳ እንደ አርበኝነቷ መምራት የምታሰናክሉ አላችሁ። እናንተ ተጠንቀቁ። ታች ያለ ሰራዊት ላይ ያለው የሚያወሰው ሰው ስልጣን ብሎ ወንድሙን የሚያጋል ስልጣን አለቅም ብሎ የምን ስልጣን ነው? እሱ በወደደው ስልጣን አይገኝም። ህዝብ ነው ስልጣን የሚሰጥ። ታች ያለ ሰራዊት ነው የምትደማው፣ የምትቆስለው፣ የምትሞተው፣ የምትገብረው ነው ስልጣን መስጠት የምችል። በጎጥ እየተንጠላጠለ ስልጣን አለቅም በማለት ወንድማምና ወንድማማች ጀግኖች ልጆችን የምታጋሉ፣ የምታተራስሙ፣ የምታለያዩ ብታርፉ በተለይ ጎንደር ያላችሁ ትሆናላችሁ ብዬ አሳልፌ ስልጣን ሰጥቼ አሁን ግን አቅም አላገኛችሁም። የ3 ዓመት ኃላፊነት ተሰጣችሁ ስልጣን ጎንደርን ከ3 ከፍላችሁታል። ተጠንቀቁ። 6 ሰዎች ናችሁ የምትረብሹ ያለ ከ6 ከ7 አትበልጡ። የመጨረሻ ግን አማራ አሳውቃለሁ የሚጠነቀቁ እንደሆን ለ2 ሳምንት እድሜ ሰጥቻለሁ። ካለዛ ግን
ጎረቤት ሀገሮችንም ስምምነት እየፈጸሙ አማራ በማታውቀው የትግሉ አባት በማላውቀው እየቀለዱ የሚንቀሳቀሱ አሉ፣ እየገቡ የሚወጡ አሉ። እነሱን ይፋ ገልጽልሃለሁ እንድትጠብቀኝ። እሺ መሳፍንት አቶ መሳፍንት ወይም አርበኛ መሳፍንት ተስፉ የተናገሩት ንግግር ከዚህ ቀደም ስንናገራቸው ለነበሩ ነገሮች ፍንጭ ሰጪ ምናልባት ሊሆኑ ይችላሉ። ጎረቤት ሀገር የገቡ ስምምነት እየተፈራረሙ የሚወጡ አካላቶች አሉ፣ በቀጣይ እናገራለሁ ነው የሚሉት። ምናልባት መላምት ሳስቀምጥ እኚህ ሰዎች ከአማራ ህዝብ ፍላጎትና ወይም የአማራን ህዝብ ጥቅም አሳልፎ በሚሰጡ ተግባራቶች ላይ በተወሰነ ነገር ወይ በመደለያ ተይዘው ሊሆን ይችላል ወይ መስሏቸው ሊሆን ይችላል። እናንተ የምትሉትን ትላላችሁ። ከሱዳን ጋር፣ ከሻቢያ ጋር፣ ከቲፒኤልኤፍ ጋር እንዲሁም ከኦነግ ጋር ጽምዶ ወይም ደግሞ ፖርት ሱዳን ላይ እንደሰማችሁት አንዳንዶች እየገቡ እየተፈራረሙ ይወጣሉ። እነዚህን በቅርቡ እናገራለሁ ነው የሚሉት። እንደ ንግግራቸው ከሆነ ይሄ የተፈጠረ ወይም ተፈጠረ የሚባለው ጥምረት በአሸዋ ላይ እንደተሰራ ቤት ነው። በአሸዋ ላይ የተሰራ ቤት ነው የተባለበት ምክንያት ደግሞ ለዚህ አይደለም። በአሸዋ ላይ የተሰራ ቤት አይደለም፣ ይሄ ኮንክሪት ላይ የተሰራ ቤት ነው የማለት መብት የተጠበቀ ነው። እኔ እንደ አንድ አወያይ ግን የምጠይቅ በተደጋጋሚ ስናገር እንደነበረው ፕሪንሲፕል ወይም መርህ ምንድን ነው? ፕሊስ እንደ ጀማሪ ፖለቲከኛ ምን አገባ አትበል። ከሰዓት በኋላ ፖለቲካ መተንተን እንደጀመረ ሰው ምን አገባ አትበል። እነሱ ናቸው የሚሉት፣ ወይም ደግሞ ዝም ብሎ ዛሬ ስናወራ የሰሙ ሰዎች። ፖለቲከኛ ከሆንክ ይሄን በደንብ ሰምተህ ለዚህ ምላሽ ማዘጋጀት ነው ያለበት። ነፃ አወጣዋለሁ ችግር ውስጥ ነው ያለው የምትለው ማህበረሰብስ ይሄን ይቀበለዋል ወይ? ለምሳሌ ቲፒኤልኤፍ ህዝባዊ ወያኔ ሓርነት ትግራይ 1967 የተመሰረተ ፓርቲ ነው። የራሱ የመታገያ አጀንዳዎች አሉት። የቲፒኤልኤፍ የመታገያ አጀንዳዎች ካንተ የመታገያ አጀንዳ ጋር 100% ኮንትራዲክት ያደርጋሉ። የትኛውም ዓለም ላይ ፖለቲካ ወይም ዓለም ከተፈጠረ ጀምሮ ታይቶም ተሰምቶም በማይታወቅ ሁኔታ ታክቲካል ወይም ደግሞ ስትራቴጂካል አላያንስ ፈጥራለሁ ካልክ፣ ምሳሌ ይሄ የተባለ ፓርቲ የኛ ስትራቴጂካል አላያንሳችን ነው ካልክ፣ እንዲህ ያለ አላያንስን ለመፍጠር የፖለቲካ ሳይንስ ተማሪዎች ማክሲመም ከ3 ያልበለጠ ልዩነት ሊኖር አይገባም ይላሉ። ማለት ነው መርህ ፕሪንሲፕል 1 2 3 4 ብለህ ያስቀመጥካቸው ነገሮች አላያንስ ፈጥራለሁ ከምትለው አካል ጋር ማክሲመም ከ3 በላይ ልዩነት ሊኖር አይገባም። ከዛ በላይ ቀውስ ነው፣ ልታስታርቀው አትችልም ማለት ነው። አይ ታክቲካል አላያንሳችን ነው ይሄ የሚባል ፓርቲ ኤክስ ካልክ ደግሞ የጋራ ጠላት ይኖርሃል። ይሄን የጋራ ጠላትህን ለመጣል በምታደርገው ሂደት ላይ ቢያንስ በጋራ ጠላት ላይ ተስማማለህ። የጋራ ጠላትህን ከጣልክ በኋላስ ይሄን ማስረዳት ያንተ ግዴታ ነው። ይሄን ማስረዳት ካልቻልክ አማርኛ ካጠረ አልገባህም ማለት ነው። ባጭሩ አልገባህም። ብዙዎቻችሁ እኔ ለማነሳላችሁ ጥያቄ መልስ ስለሌላችሁ ማምለጫ መንገዳችሁ ወይ ከአውዱ ውጭ ትሄዳላችሁ። በእርግጥ ማስረዳት የሚችሉ ልጆች አሉ፣ በጣም መናገር የሚችሉ ከአማራም ከትግራይም ከኦነግም ከምናምን። አብዛኞቻችሁ ግን ቢያንስ እየሆነ ያለውን ነገር ካላወቃችሁ
ዝም በማለት ተባበሩ። ሪኩዌስት አትላኩ። ፖለቲከኞች ያውሩ፣ ፖለቲከኛ ነን የሚሉ እኔ አፈርሱን በእናታችሁ አትላኩ። እኔ ዋናው ዓላማዬ ፍንትው ያለ ውይይት ማካሄድ ነው። በአዋቂዎች መካከል ስለሚናገሩት ንግግር በቂ ግንዛቤ ባላቸው መካከል ዝም ብለህ አልፎ ያጅ ሰው ፕሊስ አትላክ። አጠገብ ያለውን ሰውዬ ነካ አርገውና ፕሊስ ቴዲ ጋር ሪኩዌስት ከመላክ በፊት ስለምትናገረው ንግግር በቂ ግንዛቤ እንዳለ እርግጠኛ ሁን በሉት። ቤት ውስጥ ተሰብስባችሁ እያደመጣችሁ ካላችሁ እንደው ነሸጥ አድርጎት ልላክ የሚል ካለ ባለሽ እንደዛ እያለ ካለ ሳቢውና ብትገባ ስለምትናገረው ንግግር በቂ እውቀት አለ ግንዛቤ አለ ብለሽ ጠይቂው። አዎ ካለ ብቻ ይላክ። ፕሊስ ሚስቶችም አግዙኝ፣ እንዲሁም ባሎችም አግዙኝ። ሚስቶቻችሁ አንዳንዴ ነሸጥ ያደርጋቸውና ይልካሉ። ፍየል ወዲያ ቅዝምዝም ወዲህ ነው ትንታኔው። እኛ የምናውቀው አረጋ እነሱ የሚሉት አጋሮ እንደሚሉት ማለት ነው። እኛ የምናወራው ስለ ጽምዶ፣ እነሱ አንዳንዶች የሚያወሩት ደግሞ ስለሌላ። ቶፒካችን ስለ ጽምዶ ከሆነ ጽምዶና ጽምዶ በዚህ ቶፒክ ላይ መተህ ተላጭቼ ተቋጭቼ ተነጭቼ አትበለኝ። እሱን አልፈከዋል። እሱን ሰማን። አሁን ያለህበትን ስቴጅ አስረዳን እንጂ በገባው ቁጥር ከሰኞ እስከ ሰኞ ተላጭቼ ተቋጭቼ ተነጭቼ ተላጭቼ ምንድን ነው ይሄ? ሰማን እኮ በቃ እሱን ለማስመለስ መሰለኝ ነፍጥ ያነሳው። አሁን ትግልህ የት ነው ያለው ነው ስቴጁን ማወቅ አለብን። በቃ ኮዘ ነው እሱን አልፈዋል። አሁን የምትናገረው ያለህበትን ሁኔታ ነው። አሁን ጽምዶ ወይም ጥምረት የሚባል ሁኔታ ላይ ነው ያለው። እስካሁን መልስ ያላገኙ ጥያቄዎች አሉ። አንዳንዶች ጽምዶ የሚባል ነገር የለም ውሸት ነው ይላሉ። ይሄው የፋኖ አመራሮች የተሽለኮለካችሁ ማስክ እያረጋችሁ ቀሚስ እያረጋችሁ ተፈራርማችሁ ትመጣላችሁ ጎረቤት ሀገር እያሉ እየተናገሩ ነው። ስለዚህ እንዳንድ የሚዲያ ሰው እኔ ልጠይቅሃለሁ፣ መጠይቅህ አንተ ጠላት ስለሆንኩኝ ምናምን አይደለም፣ ስለምንበቀም መጠየቅ ስራዬ ስለሆነ ነው። የሚዲያ ሰው ነው። እኔ ካልጠየኩ ታዲያ ማን ይጠይቃል? ይሄ ማታሪ እኔ ስራዬ መጠየቅ ነው። መጠየቅ ግን ከአንተ በላይ ሆኜ ምናምን ሳይሆን ለማስረዳት ነው፣ እንድታስረዳ ነው። አንተም ሪኩዌስት የምትልከው ፕሮፓጋንዳ ለመሸጥ ነው።